የአሜሪካ ፌዴራል ምርመራ ቢሮ ኤፍቢአይ ባለፈው ሳምንት ውድለት በነጩ ቤተ መንግስት በከፈቱ ስፖርታዊ ውድድር ላይ ይፈጸም የነበረ የሽብር ጥቃት አምክኛለሁ ብሏል። ዝርዝሩን ይዘናል። የአሜሪካ መንግስት በኢትዮጵያ ውስጥ ሊተገብረው የነበረው መርሃ ግብር አቋርጧል። ሚሊዮኖች ሊራቡ ይችላሉም ተብሏል። ፕሮግራሙ ጆይንት ኢመርጀንሲ ኦፕሬሽን ኢትዮጵያ የሚሰኝ ሲሆን ላለፉት 2 አስርት ዓመታት በኢትዮጵያ 3.1 ሚሊዮን ሰዎች በቀጥታ እርዳታ ሲያገኙ የቆዩበት መርሃ ግብር ነው። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁ ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የአሜሪካ መንግስት በኢትዮጵያ ውስጥ የተገበረው የነበረው መርሃ ግብር ማቋረጡን ተከትሎ ሚሊዮኖች ሊራቡ ይችላሉ ብሏል። ፕሮግራሙን ጆይንት ኢመርጀንሲ ኦፕሬሽን ኢን ኢትዮጵያ የሚሰኝ ሲሆን ተቋሙ የድጋፍ መቋረጥ ውሳኔውን በከፋ ጊዜ የመጣ ነው ብሏል። በኢትዮጵያ ክረምቱ እየዘለቀ ባለበትና የጸጥታ ጉዳይም መፍትሄ ባላገኘበት ሁናቴ መርሃ ግብሩ መቋረጡን ተጽዕኖው የጎላ ነው ብሏል። መርሃ ግብሩ በ2008 ወዲህ በድርቅና በውስጣዊ ግጭት ለተፈናቀሉ ዜጎች ቀጥተኛ የምግብና የገንዘብ እርዳታ የሚያደርስ አስፈላጊ መርሃ ግብር ነበር። ባለፉት 2 አስርት ዓመታት ውስጥ ለ3 ሚሊዮን ሰዎች ህይወት መሰንበት ቁልፍ ነበር ተብሏል። ይህ ፕሮግራም በትራምፕ ስልጣን ተከትሎ በአሜሪካ የውጭ ጉዳይ መስሪያ ቤት በኩል በተወሰደ እርምጃ ባለፉት ዓመታት ሲቆራረጥም ቆይቷል። አሁን ግን ሙሉ ለሙሉ እንዲዘጋም ተወስኗል። የፕሮግራሙ መቋረጥ የሚጎዱ ሰዎችን ለረሃብ ከማጋለጥም በተጨማሪ ኢትዮጵያን የመካከለኛ ዘመን የምግብ ዋስትና ግብ የሚነካም ነው ተብሏል። ፕሮግራሙ በኢትዮጵያ ባለፉት ዓመታት ሲያጋጥሙ ለነበሩ ለተፈጥሮ እንዲሁም ሰብአዊ ቀውሶች ለተፈናቀሉ ዜጎች የአስቸኳይ ጊዜ እርዳታ የሚሰጥበት ዋነኛ መፍትሄም ነበር። በዩኤስኤአይዲ በጀት የሚደረግና በሀገር ውስጥ ባሉ መንግስታዊ ባልሆኑ ተቋማት በኩል የሚተላለፍ እርዳታም ነበር። ፕሮግራሙ ከኢትዮጵያ አልፎ በአፍሪካ ሀገራት ላይ ሲተገበር የቆየ ሲሆን በ2025 ዋሽንግተን ለዚህ መርሃ ግብር ከ341 ሚሊዮን ዶላር በላይ ወጪ አውጥታበታለች። በኢትዮጵያም በተለይ ከግጭት መልስ ለተፈናቀሉ ወገኖች እርዳታ የሚቀርብበት ስርዓት ነበር። በፕሮግራሙ ለተፈናቀሉት ዜጎች ስንዴ፣ ባቄላ፣ ዘይትና የመሳሰሉት የምግብ ግብአቶች ሲቀርቡም ነበር። የፕሮግራሙ መቋረጥን ተከትሎ 3.1 ሚሊዮን ሰዎች በኢትዮጵያ የምግብ ችግር ውስጥ እንደሚገቡ ሲገመት ከነዚህ ውስጥ 1 ሚሊዮን የሚያህሉት የውስጥ ግጭት ተፈናቃዮች ናቸው። በመርሃ ግብሩ መቋረጥ በዋነኝነት የሚመለከታቸው በሰሜን የ2 ዓመታት ጦርነት ከ3 ክልሎች ማለትም ከትግራይ፣ ከአማራና ከአፋር የተፈናቀሉ ናቸው። በማዕከላዊ ትግራይ የሚገኙ እንደ አክሱም፣ አዲግራት፣ ቆላ ተንቤን፣ ኢሮብ ሀውዜንና ግሉማክዳ ወረዳዎች የዚህ መርሃ ግብር ተረጂዎች በብዛት የሚገኙባቸው ናቸው። በአፋር ድንበርና በአማራ ክልል የሚገኙ በተጨማሪም እንደ ምዕራብ ሐረርጌ ያሉ የኦሮሚያ ክልል ስፍራዎችና በደቡብ ደግሞ የሲዳማ አካባቢዎች በፕሮግራሙ መቆራረጥ የምግብ እርዳታ ዋስትናቸው ይናጋልም ተብሏል። ይህ በእንዲህ እንዳለ የዓለም ባንክ ግሩፕ፣ የአፍሪካ ልማት ባንክ በጋራ በይፋ ባደረጉት አዲስ ሪፖርት መሰረት በኢትዮጵያ ውስጥ ኤሌክትሪክ ተደራሽነትን ለማስፋፋት የተከናወኑ ተግባራት አበረታች ውጤት እያሳዩ ይገኛሉ ብለዋል። የናይጄሪያው ዘ ጋርዲያን የዜና ምንጭ እንደዘገበው በአህጉር ደረጃ በተዘረጋ ሚሽን 300 በተሰኘው የኃይል አቅርቦት መርሃ ግብር አማካኝነት በአጭር ጊዜ ውስጥ 4.6 ሚሊዮን ኢትዮጵያውያን አዲስ ኤሌክትሪክ መስመር ተጠቃሚ መሆን ችለዋል። ይህ ስኬት ሀገሪቱን ከታንዛኒያና ከናይጄሪያ ቀጥሎ በአፍሪካ ከፍተኛዋ ውጤት ካስመዘገቡ መካከል አሰልፏታል። በገጠርና በከተማ ለሚኖሩ በሚሊዮን የሚቆጠሩ አነስተኛ ቤተሰቦች አዲስ ተስፋን እየሰጠ ነው ተብሏል። አዳዲስ ኤሌክትሪክ ኃይል ግንኙነት ለማግኘት የሚጠየቁ የክፍያ መጠኖች በከፍተኛ ሁናቴ ዝቅ ማድረግ መቻሉን ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችና አነስተኛ የንግድ ድርጅቶች በቀላሉ የኃይል ተጠቃሚ መሆናቸውንም ለዚህ ስኬት ዋነኛ አስተዋጽኦ አበርክቷልም ተብሏል። ይህ የኃይል አቅርቦት መስፋፋት በኢትዮጵያ ገጠራማ አካባቢዎች የትምህርት ጥራት ለማሻሻል፣ የጤና ተቋማት የተሻለ አገልግሎት እንዲሰጡ ለማስቻልና ለወጣቶች አዳዲስ የስራ ዕድል ለመፍጠር ትልቅ መሰረት እየጣለ ነው ሲልም ተቋሙ ይፋ አድርጓል። በሌላ በኩል የስኬት የሚደነቅ ቢሆንም በአገሪቱ ኤሌክትሪክ ዘርፍ ላይ ያሉ ፈተናዎች አሁንም ቀላል አይደሉም። ኢትዮጵያ በርካታ የኃይል ማመንጫ ግድቦችን እየገነባች ቢሆንም በሚሊዮን የሚቆጠሩ ዜጎች አሁንም በጨለማ ውስጥ ኑሯቸውን ይገፋሉ። በተለይም በትልልቅ ከተሞች ሳይቀር በተደጋጋሚ የሚከሰተው የኃይል መቆራረጥ በኢኮኖሚው ላይ የራሱን አሉታዊ ተጽዕኖ እያሳረፈ ነው። ስለዚህም በቀጣይ የተያዘውን ሀገራዊ የኤሌክትሪክ ተደራሽነት ግብ ለማሳካት የመሰረተ ልማት ስርቆትንና ውድመትን በቁርጠኝነት መከላከል፣ የኃይል ማከፋፈያ መስመሮችን በዘመናዊ መልክ ማደስና ጥራታቸውን ማረጋገጥ ወሳኝ የቤት ስራ ነው ሲልም ሪፖርቱን ጠቁሟል። ይህ በእንዲህ እንዳለ ትናንት ውድለት በነጩ ቤተ መንግስት ተዘጋጅቶ የነበረ ስፖርታዊ ውድድር ላይ ሊፈጸም የነበረ የሽብር ጥቃት አክሽፍ ያለው ብሏል።
የሽብር እቅዱ በነጩ ቤተ መንግስት አቅራቢያ የሚገኙ ህንፃዎችን በድሮን መምታት እንዲሁም ከፍተኛ ዋጋ ያላቸውን ኢላማ ማድረግ ነበርም ተብሏል። ባለፈው ሳምንት እሁድ ዕለት በነጩ ቤተ መንግስት ሚክስድ ማርሻል አርትስ ከንውን የነበረ ሲሆን ትራምፕና ከፍተኛ የሀገሪቱ ባለስልጣናት ተገኝተውም ነበር። የሽብር ቡድን አባላት ባለስልጣናትን ኢላማ ማድረጋቸው ሲነገር በተለይም ከእስራኤል ጋር ንክኪ ያላቸው የህግ አውጪዎችና ባለስልጣናት የኢላማ ዋነኛ ትኩረት ነበሩ ብሏል ቢሮው። ጥቃቱ ከዋሽንግተን አልፎ በ4 የአሜሪካ ግዛቶች የታቀደ ነበርም ተብሏል። የታሰሩ ተጠርጣሪዎች ጥቃቱን ለመፈጸም ሰው አልባ አውሮፕላን በመጠቀም ውዥንብር ለመፍጠርና ሰዎችን በስናይፐር አልሞ ወደሚመታው ቡድን ለማምራት አቅደው ነበርም ተብሏል። እሁድ ዕለት በተዘጋጀ ስፖርታዊ ውድድር 4300 ሰዎች የተጋበዙ ሲሆን ውድድሩን ከቅርበት የሚመለከቱ ተጨማሪ 85 ሰዎች ነበሩ። በተጠርጣሪዎች ላይ የቀረበው ክስ እንደሚያስረዳው ትራምፕን፣ ምክትላቸውን ጄዲ ቫንስን ምንም እንኳን በዝግጅቱ ላይ ባይገኙም የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና ኤለን መስክን እንዲሁም ሌሎችም ባለስልጣናትን ኢላማ ለማድረግ ታስቦ ነው ሲንቀሳቀሱ የነበረው። የቡድኑ አባላት እቅድ የተጋለጠው የአንደኛው ተጠርጣሪ እናት ለፖሊስ በመደወል ልጇ ጦር መሳሪያዎችን እየገዛ መሆኑን በኦንላይን ከቀድሞ የሰራዊቱ አባላትና ክርስቲያን መሆናቸውን ከሚገልጹ ሰዎች ጋር የሚያደርጋቸውን ውይይቶች መረጃዎች አሳልፋ በመስጠቷ ነው። ቡድኑ ፖለቲከኞችና ሀብታሞች ናቸው ተብሎ የተለዩ ከፍተኛ ዋጋ ያላቸውን አካላት በመግደል አብዮት የመቀስቀስ ዓላማ ነበረውም ተብሏል። በመንግስት ሙሰኝነት ላይ ስላላቸው ብስጭት ኤፕስታይን ሰነድ ስለተያዘበት መንገድ በርካታ ዳታ ማዕከላትና ሌሎችም መንግስት ተግባራት ላይ መነጋገራቸውን አቃቤ ሕግ አስታውቋል። ተጠርጣሪዎቹ አሜሪካ ሙሉ ለሙሉ ፈርሳ ዳግም መገንባት አለባት የሚል አቋም ሲያራምዱ መቆየታቸውንም የአቃቤ ሕግ መረጃ ያሳያል። ይህ በእንዲህ እንዳለ የሰላም ስምምነቱ በይፋ በተገለጸ ማግስት እስራኤል በሊባኖስ ላይ አዲስ ጥቃት ፈጸመች። እሁድ ምሽት የኢራንን ጦርነት የሚያስቆም ስምምነት ላይ መደረሱ በይፋ ቢነገርም እስራኤል ዛሬ ረቡዕ በደቡባዊ ሊባኖስ አዲስ የአየር ጥቃት መፈጸሟ ተሰማ። ይህ ስምምነት ዝርዝር ነጥቦቹ ይፋ ባይሆኑም ፓኪስታን ስምምነቱን ሊባኖስን እንደሚያካትት ተናግራ ነበር። ይሁን እንጂ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ ከዚህ በፊት መናገራቸው አይዘነጋም። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ትራምፕ እስራኤል በሊባኖስ ላይ የምታካሂደውን ወታደራዊ ዘመቻ በጽኑ ተችተዋል። ትራምፕ በፈረንሳይ በተካሄደው የቡድን 7 አባል ሀገራት ስብሰባ ላይ እንደተናገሩት እስራኤል ሄዝቦላን ለረጅም ጊዜ ተዋግታለች፣ በርካታ ሰዎችንም ተገለዋል ካሉ በኋላ ኔታንያሁ ሊባኖስን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ብለዋል። ትራምፕ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ቢገልጹም በርካታ ጥቃቶች በመፈጸማቸው ደስተኛ እንዳይደሉም ይነገራል። የእስራኤል አዲስ ጥቃትና ወታደሮቿ በሊባኖስ ምድር መቆየት አዲሱን የሰላም ስምምነት አደጋ ላይ ሊጥለው እንደሚችል እየተነገረ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ሊባኖስ ላይ የተፈጸመው ማንኛውንም ጥቃት ወይንም በግዛቷ ጦር ኃይል ማቆየቷን እንደ ስምምነቱ ጥሰት እንደሚቆጥሩት በይፋ አስጠንቅቀዋል። በመሆኑም ይህ በሊባኖስና በእስራኤል መካከል የቀጠለው የኃይል እርምጃ በመካከለኛው ምስራቅ የተጀመረውን የሰላም ጥረት ወደ ከፋ ቀውስ ሊከተው ይችላል የሚል አስተያየት እያሰጠ ነው። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ።